አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የታህሳስ 22 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱን ሚንበር ኸበር እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ከመጪው ሳምንት መገባደጃ ጀምሮ ልዩ መለያ ኮድ የሌለው ደረሰኝ ስራ ላይ እንደማይውል የገቢዎች ሚኒስቴር አስታወቀ። አርጀንቲና ወደ መካከለኛው ምስራቅ ሐላል የስጋ ምርት መላክ ልትጀምር ነው። የማሌዥያ ጠቅላይ ሚኒስትር እስራኤል ለሶማሊላንድ የሰጠችው የሉዓላዊ ሀገርነት እውቅና ፍልስጤማውያንን በኃይል ከማፈናቀል ጋር የሚገናኝ መሆኑን በመናገር አወገዙ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ከመጪው ሳምንት መገባደጃ ጀምሮ ልዩ መለያ ኮድ የሌለው ደረሰኝ ስራ ላይ እንደማይውል የገቢዎች ሚኒስቴር አስታወቀ። የገቢዎች ሚኒስቴር ሁሉም ግብር ከፋዮች ልዩ መለያ ያለው ወይም ኪዋር ኮድ ደረሰኝ እንዲያሳትሙና ነባሩ ደረሰኝ ከቀጣዩ ሳምንት መገባደጃ ጥር 1 ቀን 2018 በኋላ ስራ ላይ እንደማይውል አስታውቋል። ውሳኔው የተላለፈው የታክስ ማጭበርበርን ለመከላከል መሆኑንም አያይዞ ገልጸዋል። በዚህም ሚኒስቴር መስሪያ ቤቱ ልዩ መለያ ኮድ የሌለበት የማኑዋል ደረሰኝ የአገልግሎት ጊዜ ታህሳስ 30 2018 እንደሚጠናቀቅ ጠቁሟል። የንግዱ ማህበረሰብ አባላት በቀሩት ጥቂት ቀናት ልዩ መለያ ኮድ ያለበትን ደረሰኝ በማሳተም ጥቅም ላይ እንዲያውሉ አሳስበዋል። የገቢዎች ሚኒስቴር የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ኢንቨስትመንት፣ መልካም አስተዳደርና የተቋማት ቅልጥፍናን በሚመለከት ከግሉ ዘርፍና ከመንግስት አካላት ጋር ባደረገው ውይይት ላይ ያነሱት በገቢዎች ሚኒስቴር የታክስ ማጭበርበር ምርመራ ጽህፈት ቤት ኃላፊ አቶ ሲሳይ ገዙ የታክስ ስርዓቱን ህጋዊነት በማጠናከር ህገወጥ ደረሰኝን ለመቆጣጠር የገቢዎች ሚኒስቴር ከብርሃንና ሰላም ማተሚያ ድርጅት ጋር ባደረገው ስምምነት ልዩ መለያ ያለውን ኪዋር ኮድ ደረሰኝ ሁሉም ግብር ከፋዮች ከታህሳስ ወር 2017 ጀምሮ ስራ ላይ እንዲያውሉ ሲደረግ መቆየቱን ገልጸዋል። ደረሰኝ ታክስ ለማስላትና ለመወሰን ቁልፍ ሰነድ መሆኑን የገለጹት አቶ ሲሳይ ደረሰኝ በታክስ ሰብሳቢውና በታክስ ከፋዩ መካከል መተማመን የሚፈጥር ሰነድ መሆኑን አስረድተዋል። ሆኖም ከዚህ ቀደም በየማተሚያ ቤቱ እየታተመ ለታክስ ማጭበርበር ዓላማ ሲውል መቆየቱን ገልጸዋል። በዚህም ከመጪው ሳምንት ጥር ወር ጀምሮ ልዩ መለያ የሌለውና በተለያዩ ማተሚያ ድርጅቶች ሲታተም የቆየው ደረሰኝ ተቀባይነት እንደማይኖረው ተናግረዋል። ከተገለጸው ጊዜ በኋላ ነባሩን ደረሰኝ በመያዝ ታክሳቸውን አስልተው ወደ ገቢዎች የሚቀርቡ ግብር ከፋዮች ተቀባይነት እንደማያገኙ ሊያውቁ ይገባል ሲሉ አስገንዝበዋል። 1.7 ሚሊዮን ወቄት መያዙ የሚነገረው በኦሮሚያ ክልል በምዕራብ ወለጋ የሚገኘው የቱሉ ካፒ ወርቅ ፕሮጀክት ስራ ለዓመታት ተጓቷል። የማዕድን ሚኒስቴር የተገኘውን ከፍተኛ የወርቅ ማዕድን አምርቶ ኤክስፖርት ለማድረግ ፍቃድ የሰጠው ኬፊ ጎልድ ኤንድ ኮፐር ለተባለው የማዕድን ኩባንያ ነው። ይፋዊ መረጃዎች እንደሚያመለክቱት በቱሉ ካፒ የወርቅ ክምችት መኖሩ ከተረጋገጠ ከ70 ዓመታት በላይ አልፏል። የወርቅ ክምችቱን ለማውጣት ለመጀመሪያ ጊዜ ሙከራ የተደረገው እንደ አውሮፓውያኖቹ አቆጣጠር በ1930ዎቹ በጣሊያን ኩባንያ አማካኝነት ነው። ይህን ፕሮጀክት በተመለከተ ቢዝነስ ኢንሳይደር አፍሪካ ያወጣውን ዘገባ መሰረት በማድረግ የተዘጋጀውን ዘገባ አሚናት መሐመድ ታቀርበዋለች። የቱሉ ካፒ የወርቅ ፕሮጀክት የሚገኘው በምዕራብ ወለጋ ቱሉ ካፒ በተባለ አካባቢ ሲሆን የማዕድን ሚኒስቴር የተገኘውን ከፍተኛ የወርቅ ማዕድን አምርቶ ኤክስፖርት ለማድረግ ፍቃድ የሰጠው ኬፊ ጎልድ ኤንድ ኮፐር ለተባለው የማዕድን ኩባንያ ነው። እንደ ዘገባው ከሆነ የማዕድን ኩባንያው በኢትዮጵያ ለሚገኘው የቱሉ ካፒ የወርቅ ማዕድን ፕሮጀክት የሚውል የ$240 ሚሊዮን የብድር ስምምነት ፈርሟል። ይህ ስምምነት በድምሩ $340 ሚሊዮን የሚገመተውን የማዕድን ማውጫ ፕሮጀክት ወደፊት ለማራመድ የተወሰደ ወሳኝ እርምጃ ነው። ኩባንያው በአሁኑ ወቅት ትኩረቱን ያደረገው ቀሪውን $100 ሚሊዮን የአክሲዮን ካፒታል በማሰባሰብ ላይ ነው። በተለይም ከሀገር ውስጥ ባለሀብቶች ከሚያስፈልገው በላይ የመዋዕለ ንዋይ ፍሰት ጥያቄ እንደቀረበለት በመግለጽ የኢትዮጵያ መንግስት ከዚህ የአክሲዮን ድርሻ ውስጥ የ$20 ሚሊዮን ዋስትና እንደተሰጠውም ከዚህ ቀደም አስታውቋል። በፕሮጀክቱ ቦታ ለአካባቢው ማህበረሰብ የሚሰሩ አዲስ የመኖሪያ ቤቶች፣ በኢትዮጵያ መንገዶች ባለስልጣን የሚከናወን የመንገድ ዝርጋታና ከታላቁ የኢትዮጵያ ህዳሴ ግድብ የሚዘረጋው የኤሌክትሪክ መስመር ዝርጋታ እየተከናወነ መሆኑም ተገልጿል። የቱሉ ካፒ የወርቅ ፕሮጀክት ባለፉት ዓመታት በመዘግየቱ ምክንያት የማዕድን ሚኒስቴር የወርቅ ማዕድን አምርቶ ኤክስፖርት ለማድረግ ፈቃድ ለሰጠው ኩባንያ ተደጋጋሚ ማስጠንቀቂያ ሲሰጥ ቆይቷል። ይፋዊ መረጃዎች እንደሚያመለክቱት በቱሉ ካፒ የወርቅ ክምችት መኖሩ ከተረጋገጠ ከ70 ዓመታት በላይ አልፏል።
የወርቅ ክምችቱን ለማውጣት ለመጀመሪያ ጊዜ ሙከራ የተደረገው እንደ አውሮፓ አቆጣጠር በ1930ዎቹ በጣሊያን ኩባንያ አማካኝነት ነው። ይህ ሙከራ ብዙም ውጤት ሳያስገኝ የወርቅ ክምችቱ ለበርካታ ዓመታት ሳይለማ ቆይቶ እንደ አውሮፓ አቆጣጠር በ2009 ኖዮታ ሚነራል በተባለ ኩባንያ በቱሉ ካፒ አካባቢ የማዕድን ፍለጋ ፈቃድ በመውሰድ ሰፊ የፍለጋ ስራና የጉድጓድ ቁፋሮ በማካሄድ እንደ አውሮፓ አቆጣጠር በ2012 ከፍተኛ የወርቅ ክምችት መኖሩን ካረጋገጠ በኋላ ወደ ምርት የመሸጋገር ሂደት ጀምሮ እንደነበር መረጃዎች ያመለክታሉ። ይሁን እንጂ ኩባንያው ኖዮታ ሚነራል በአካባቢው ያገኘውን የወርቅ ክምችት መጠን በማስተዋወቅ በክምችቱ ላይ የነበረውን ሕጋዊ የማልማት ፍቃድ ተንተርሶ የኩባንያውን 75% ድርሻ በፈረንጆቹ በ2013 ከፊ ሚነራል ለተባለው ለአሁኑ ኩባንያ እንደሸጠው መረጃዎች ያሳያሉ። የቱሉ ካፒ የተረጋገጠ የወርቅ ክምችት 1.7 ሚሊዮን ወቄት እንደሆነ የከፊ ሚነራል መረጃ የሚያመለክት ሲሆን ይህ የወርቅ መጠን በአንድ ጊዜ ወጥቶ ጥቅም ላይ ባይውልም አሁን ባለው ዓለም አቀፍ የወርቅ አማካኝ ዋጋ መሰረት ሲሰላ ግን ከ7.3 ቢሊዮን ዶላር በላይ እንደሚያወጣ ይገመታል። በኦሮሚያ ክልል በምዕራብ ወለጋ በተመሳሳይ ሆንግ ኮንግ ሺንግሹ ማዕድን ኢንተርናሽናል ኢንቨስትመንት የተባለ ኩባንያ ማዕድን እንዲያለማ 3 ፈቃዶች ከፌዴራል መንግስት ቢሰጠውም የኦሮሚያ ማዕድን ልማት ባለስልጣን ፈቃዶቹ እንዲሰረዙ መጠየቁ በቅርቡ ተዘግቧል። በኬንያ በቁጥጥር ስር ከዋሉ ስደተኞች መካከል ከ70 በመቶ በላይ የሚሆኑት ኢትዮጵያውያን መሆናቸውን አዲስ ሪፖርት አመለከተ። በጎረቤት ኬንያ በአንድ ዓመት ውስጥ በቁጥጥር ስር ከዋሉ መደበኛ ያልሆኑና ሰነድ አልባ ስደተኞች መካከል ከ70 በመቶ በላይ የሚሆኑት ኢትዮጵያውያን መሆናቸውን ዘኢስት አፍሪካን ጋዜጣ አዲስ ሪፖርት ዋቢ በማድረግ ዘግቧል። በዘገባው መሰረት በሀገሪቱ ፕሬዝዳንት ዊሊያም ሩቶ ለኬንያ ፓርላማ የቀረበው ሪፖርት ከመስከረም 2017 እስከ ነሐሴ 2017 ያለውን ጊዜ የሚሸፍን ነው። በዚህም በቁጥጥር ስር ከዋሉ 953 ስደተኞች መካከል 670 ወይም 70.3 በመቶ የኢትዮጵያ ዜጎች ናቸው። በተጨማሪም ፕሬዝዳንት ሩቶ የተሻለ ማህበራዊና ኢኮኖሚያዊ ሁኔታ አላት ያሏት ሀገራቸው ስደተኞች የተሻለ ትምህርት፣ የኢኮኖሚ ተጠቃሚነትና ማህበራዊ ድሎችን ፍለጋ እንደሚሰባሰቡባት ተናግረዋል። ከኢትዮጵያውያን በመቀጠል የሶማሊያ፣ ብሩንዲና ኤርትራ ዜጎች በቅደም ተከተል ተቀምጠዋል። ዘገባው የኢትዮጵያውያን ስደተኞች ቁጥር በከፍተኛ ሁኔታ ሊጨምር የቻለበትን ምክንያት ሲያስቀምጥ በአማራና ኦሮሚያ ክልሎች የቀጠለውን ግጭት እንዲሁም በትግራይ ክልል የቀጠለውን የፖለቲካ ውጥረት ጠቅሷል። አክሎም በትግራይ እየጨመረ የመጣው የፖለቲካ ውጥረትና የፕሪቶሪያው የሰላም ስምምነት አፈጻጸም መዘግየት ዳግም ግጭት ሊቀሰቅስ ይችላል የሚል ስጋት በመፈጠሩ ሰዎችን ወደ ስደት እየገፋፋ ይገኛል ብሏል። ኬንያ ከምስራቅና መካከለኛው አፍሪካና ከአፍሪካ ቀንድ ለሚነሱ መደበኛና መደበኛ ላልሆኑ ስደተኞች ዋና የመሸጋገሪያ ማዕከል መሆኗንም ሪፖርቱ ገልጿል። ይህ ሁኔታ እንደ የጦር መሳሪያና አደንዛዥ እጽ ዝውውር፣ ህገወጥ ስደትና አንዳንድ በስም የጠቀሳቸው የታጠቁ ቡድኖች ሰርጎ መግባትን ጨምሮ ድንበር ተሻጋሪ ስጋቶችን እንደሚፈጥር ሪፖርቱ አመልክቷል። ኬንያ ህገወጥ ስደተኞችን ወደ ሀገራቸው በመመለስና በማባረር የደህንነትና የድንበር ቁጥጥሯን እያጠናከረች መሆኑ በዘገባው ተመላክቷል። በተመሳሳይ ዓለም አቀፉ የፍልሰተኞች ድርጅት IOM በኢትዮጵያ በሚገኙ 6 የድንበር ፍሰት መቆጣጠሪያ ጣቢያዎች ላይ የታየው የሰዎች እንቅስቃሴ ድንበር አቋርጠው የሚወጡ ኢትዮጵያውያን ቁጥር በከፍተኛ መጠን ማሻቀቡን አመልካች መሆኑን በቅርቡ በሪፖርቱ ይፋ አድርጓል። ዳሽን ባንክ ከወለድ ነጻ የተቀማጭ ገንዘቡ መጠን ከ42 በመቶ በላይ እድገት ማሳየቱን ገለጸ። የዳሽን ባንክ ከወለድ ነጻ የተቀማጭ ገንዘብ በማሰባሰብ የተገኘው ውጤት ከቀዳሚው ዓመት የ42.3 በመቶ ብልጫ ማሳየቱ ተገልጿል። ይህ የተገለጸው ባንኩ የባለ አክሲዮኖች 32ኛ መደበኛና 28ኛ አስቸኳይ ጠቅላላ ጉባኤ ባካሄደበት ወቅት ነው። በጉባኤው ባንኩ በሂሳብ ዓመቱ መጨረሻ ላይ ከወለድ ነጻ የተሰበሰበው ተቀማጭ ገንዘብ 15.8 ቢሊዮን መድረሱን አሳውቋል። ዳሽን ባንክ የተቀማጭ ገንዘብ መጠኑን ለማሳደግ በሂሳብ ዓመቱ ያደረጋቸው እንቅስቃሴዎች አጠቃላይ የተቀማጭ ገንዘብ መጠኑን ከ202 ቢሊዮን ብር በላይ ማድረስ አስችሎታል ተብሏል። የ38.7 በመቶ እድገት የታየበት የተቀማጭ ገንዘብ አሰባሰብ በ2017 የሂሳብ ዓመት ብቻ ከ56.3 ቢሊዮን ብር በላይ አዲስ ተቀማጭ ገንዘብ ማሰባሰብ መቻሉን በቀረበው ሪፖርት ተመላክቷል። ከወለድ ነጻ አገልግሎት ለደንበኞች የሰጠው ብድር 74.5 በመቶ እድገት የተመዘገበበትና እስከ ሂሳብ ዓመቱ መጨረሻ ድረስ በዚህ ዘርፍ ፋይናንስ ያደረገው የገንዘብ መጠን 14 ቢሊዮን ብር መድረሱን አስታውቋል።
ባንኩ ለተለያዩ የቢዝነስ ዘርፎች የሰጠው የብድር መጠን በ17.3 በመቶ ማደጉን የሚጠቁመው የባንኩ ሪፖርት ከወለድ ነፃ የባንክ አገልግሎት ፋይናንስ የተደረገውን ጨምሮ አጠቃላይ የብድር ክምችቱ ወደ 138.8 ቢሊዮን ብር መድረሱን ያመለክታል። ከወለድ ነፃ የባንክ አገልግሎትን ለማስፋት አገልግሎቱ የሚሰጥባቸውን ቅርንጫፎች ወደ 94 ማሳደግ መቻሉንም በመግለጽ ከወለድ ነፃ አስቀማጮቹን ቁጥር 23.4 በመቶ በመጨመር ከ1.3 ሚሊዮን በላይ አድርሷል። ይህ በእንዲህ እንዳለ የኢትዮጵያ የካፒታል ገበያ ባለስልጣን የዳሽን ባንክ አክሲዮን ማህበርን በኢትዮጵያ የካፒታል ገበያ ውስጥ ለመሳተፍ የሚያስችለውን የሰነደ መዋዕለ ንዋዮች ምዝገባ መግለጫን እንዳጸደቀለት አስታውቋል። ቀጥለናል። አርጀንቲና ወደ መካከለኛው ምስራቅ ሀላል የስጋ ምርት መላክ ልትጀምር ነው። ከፍተኛ ጥራት ባለው የስጋ ምርት የምትታወቀው አርጀንቲና በተለይም በሀላል ዘርፍ የኤክስፖርት አቅሟን ወደ ነበረበት በመመለስ ረገድ ከፍተኛ ምርታ እያሳየች ነው ተብሏል። በሀገሪቱ የሚገኘው የኢንትሪ ሪዮስ ግዛት ለመካከለኛው ምስራቅ ገበያ ጥብቅ የሀላል መመዘኛዎችን መሰረት በማድረግ የደለቡ የመጀመሪያዎቹን 1180 በጎችን ለመላክ ዝግጅቱን አጠናቋል። ይህም ለዓመታት በዓለም አቀፍ የስጋ ንግድ ውስጥ አነስተኛ ሚና የተጫወተውን የክልሉን የግብርና ዘርፍ ለማልማት ትልቅ ምዕራፍ የሚከፍት እንደሆነ ተገልጿል። ዩኬ አግሮ ኮንሰልት በድረገጹ ያሰራጨው መረጃ እንደሚያመለክተው ሀላል የበግ ምርት ሂደት የተጀመረው በአርጀንቲና ኮንኮርዲያ እና ጓሌጓይ ሲሆን የአካባቢው ገበሬዎች አስፈላጊውን የመኖና የእንስሳት ጥራት በማረጋገጥ እንክብካቤ ያደርጋሉ። ሁሉም ስራዎች የሚከናወኑት በአርጀንቲና የአልሜንቶስ የማቀዝቀዣ ተቋም ነው። የመካከለኛው ምስራቅ ሸማቾችን ፍላጎት ለማሟላት አስፈላጊ የሆኑትን ዓለም አቀፍ የንጽህናና የቴክኒክ ደረጃዎችን መሰረት ያደረገ ነው። የመጀመሪያው ሀላል ስጋ ኮንቴነር ከቦነስ አይረስ ወደ ኦማን በመጪው ሳምንት የሚላክ ይሆናል። ይህም የአርጀንቲናን ወደ መካከለኛው ምስራቅ ገበያ መመለሷን ብቻ ሳይሆን የውጭ ንግድን ለማልማት አዲስ ምዕራፍ ማስጀመሪያ መሆኑን ጠቋሚ ነው። የምርት አቅርቦቱን ለየት የሚያደርገው ሁሉንም የሀላል ደረጃዎችና የሙስሊሙ ዓለም ሸማቾች መስፈርቶች መሟላቱን ለማረጋገጥ ለእያንዳንዱ የምርት ደረጃ የምስክር ወረቀት መካተቱ ነው። ከእንስሳቱ አመጣጥ እስከ ምርቱ የመጨረሻ ማሸጊያ ድረስ ጥብቅ ክትትል ይደረግበታል ተብሏል። የመጀመሪያው የሀላል በግ ጭነት የሀገር ውስጥ አምራቾችን ወደ ኤክስፖርት ሰንሰለቱ ለማዋሃድ መሰረት ሆኖ ከማገልገል ባሻገር በዓለም አቀፍ ገበያ ላይ ያለውን ከፍተኛ የበግ ስጋ ፍላጎት ጥቅም ላይ በማዋል የአካባቢው ገበሬዎችን ምርትን እንዲያሳድጉ ያስችላቸዋል። በዚህም የአርጀንቲና ወደ ሀላል ገበያ መመለስ በአጠቃላይ ለአካባቢው አምራቾችና ለሀገሪቱ ኢኮኖሚ አዲስ አድማስ በመክፈት በዓለም አቀፍ ደረጃ ለማጠናከር እንዲሁም አዳዲስ ስራዎችን ለመፍጠርና የኑሮ ደረጃን ለማሻሻል አስተዋጽኦ እንደሚያደርግ ተገልጿል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ከቀጣዩ ሳምንት መገባደጃ ጀምሮ ልዩ የመለያ ኮድ የሌለው ደረሰኝ ስራ ላይ እንደማይውል የገቢዎች ሚኒስቴር አስታወቀ። ከቆይታ በኋላ የማሌዥያ ጠቅላይ ሚኒስትር እስራኤል ለሶማሊላንድ የሰጠችው የሉዓላዊ ሀገርነት እውቅና ፍልስጤማውያንን በኃይል ከማፈናቀል ጋር የሚገናኝ መሆኑን በመናገር አውግዘዋል። እንመለስበታለን፣ ይጠብቁን። ማሊና ቡርኪና ፋሶ ለትራምፕ የጉዞ እገዳ አጸፋ ሰጡ። የምዕራብ አፍሪካ ሀገሮች የሆኑት ማሊና ቡርኪና ፋሶ በዩናይትድ ስቴትስ ዜጎች ላይ የቪዛ እገዳ ተግባራዊ ለማድረግ እቅድ መያዛቸውን አስታውቀዋል። ይህ ውሳኔ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱን ሀገሮች የጉዞ እገዳ ከተጣለባቸው ዝርዝር ውስጥ ካካተቱ ከሳምንታት በኋላ ነው። ሁለቱ ሀገሮች በተናጥል ባሰራጩት መግለጫ እርምጃው ወደ ሀገራቸው የሚገቡ አሜሪካውያን ዜጎች የሁለቱ ሀገራት ዜጎች ወደ አሜሪካ ሲጓዙ የሚያጋጥሟቸውን ተመሳሳይ ደንቦች ተግባራዊ ለማድረግ የታለመ ነው። ይህንኑ በተመለከተ የማሊ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር እንዳስታወቀው ወደ ሀገሪቱ የሚጓዙ የአሜሪካ ዜጎች የአሜሪካ ባለስልጣናት ወደ አሜሪካ የሚጓዙ የማሊ ዜጎችን በተመለከተ የጣሉት እገዳ ጋር የሚመሳሰሉ ሁኔታዎችና መስፈርቶች ያጋጥሟቸዋል ብሏል። ውሳኔው ፈጣን አጸፋዊ እርምጃ ተግባራዊ ለማድረግ መሆኑንም ጠቁሟል። ቡርኪና ፋሶ በበኩሏ ለአሜሪካ ዜጎች ተመጣጣኝ የቪዛ እርምጃዎችን እየተገበረች መሆኑን በመግለጽ ለጋራ መከባበር ለሉዓላዊነትና በዓለም አቀፍ ግንኙነቶች ውስጥ የጋራ የመግባባት መርህን ለመጠበቅ ቁርጠኛ መሆኗን አስታውቃለች። የትራምፕ አስተዳደር
የፍልስጤም ባለስልጣን ሰነዶችን ከሚይዙ ግለሰቦች በተጨማሪ ቡርኪና ፋሶና ማሊን ያካተተ ሙሉ እገዳ የጣለው ታህሳስ 7 2018 ነበር። በጉዞ እገዳው ዝርዝር ውስጥ ሶሪያና ደቡብ ሱዳንም የተካተቱ ሲሆን የአፍሪካና አረብ ሀገራት ላይ ያነጣጠረ መሆኑ በወቅቱ ሲገለጽ ነበር። ፕሬዝዳንት ዶናልድ ትራምፕ ቁጥጥሩ ለውጭ ፖሊሲ፣ ብሔራዊ ደህንነትና ጸረ ሽብርተኝነትን ለመዋጋት ያለመ መሆኑን ገልጸዋል። የአሜሪካ ስቴት ዲፓርትመንት አሸባሪ ቡድኖች በመላው ቡርኪና ፋሶ የሽብር ተግባራትን ማቀድና መፈጸም ቀጥለዋል በማለት በቡርኪና ፋሶ ዜጎች ላይ እገዳ ለመጣሉ ምክንያት ነው ያለውን ጠቅሷል። በተጨማሪም ከተፈቀደው የቪዛ ቀን በላይ በመቆየት እንዲሁም ከአሜሪካ የተባረሩ ዜጎችን መልሶ ለመቀበል እምቢተኛ መሆኗን ገልጿል። ከማሊ ጋር በተያያዘም በሀገሪቱ መንግስትና በታጠቁ ቡድኖች መካከል የሚፈጠረው ግጭት በመላ ሀገሪቱ የተለመደ መሆኑን በማስታወስ በተወሰኑ አካባቢዎች አሸባሪ ያላቸው ቡድኖች በነጻነት እንደሚንቀሳቀሱ ማረጋገጡን የአሜሪካ ስቴት ዲፓርትመንት በምክንያትነት አቅርበዋል። የማሌዥያ ጠቅላይ ሚኒስትር እስራኤል ለሶማሊላንድ የሰጠችው የሉዓላዊ ሀገርነት እውቅና ፍልስጤማውያንን በኃይል ከማፈናቀል ጋር የሚገናኝ መሆኑን በመናገር አወገዙ። የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም እስራኤል ለሶማሊላንድ የሰጠችው የሉዓላዊ ሀገርነት እውቅና ፍልስጤማውያንን በኃይል ከማፈናቀል ጋር የሚገናኝ መሆኑን በመጥቀስ ያወገዙት ኒውስ ስትራይትስ ታይምስ ከተሰኘ የማሌዥያ ዕለታዊ ጋዜጣ ጋር በነበራቸው ቆይታ ነው። የጠቅላይ ሚኒስትሩ የትችት አስተያየት የመጣው የፍልስጤሙ ሐማስ ባለፈው ሳምንት መጨረሻ የእስራኤልን እውቅና በማውገዝ ድርጊቱን ፍልስጤማውያንን ከጋዛ በኃይል ከማፈናቀል ጋር የሚገናኝ መሆኑን ከገለጸ በኋላ ነው። የማሌዥያው ጠቅላይ ሚኒስትር የእስራኤል አካሄድና ውሳኔ ዓለም አቀፍ ሕግንና የሰብአዊነት መርሆችን የሚጻረር ነው ብለዋል። ፍልስጤማውያንን ከቀያቸው በማፈናቀል የሶማሊላንድ ግዛትን ለመጠቀም የሚደረግ ማንኛውም ሙከራ ሙሉ በሙሉ ወይም ከናካቴው ተቀባይነት የለውም ሲሉ አጽንኦት ሰጥተው ተናግረዋል። ከበርካታ የዓለም ሀገሮች እውቅና ያላገኘችው እስራኤል ለሶማሊላንድ የሉዓላዊ ሀገርነት እውቅና መስጠቷን ያስታወቀችው ባለፈው ሳምንት ጁምዓ ነበር። ከአውሮፓውያኑ 1991 ጀምሮ ከሶማሊያ በመገንጠል ከፊል ራስ ገዝ ሆና የቆየችው ሶማሊላንድ በተባበሩት መንግስታት ድርጅት እስካሁንም የሉዓላዊ ሀገርነት እውቅና አላገኘችም። እውቅናውን ተከትሎ በስሩ 57 ሀገሮችን በአባልነት ያቀፈው የኢስላማዊ ትብብር ድርጅት እስራኤል ለራስ ገዟ ሶማሊላንድ እንደ ገለልተኛ ሀገር እውቅና መስጠቷን አዲስ ባወጣው መግለጫ በጥብቅ አውግዟል። ውሳኔውን የሶማሊያ ፌዴራላዊ ሪፐብሊክን ሉዓላዊነትና የግዛት አንድነት የሚጥስ ነው በማለት ኮንኖታል። ድርጅቱ ከሶማሊያ ፌዴራላዊ ሪፐብሊክ ጋር እንደሚተባበር ለሉዓላዊነቱና ለግዛት አንድነት እንዲሁም ለህጋዊ ተቋማት ያለውን ድጋፍ በድጋሚ አረጋግጧል። ከአባል ሀገሮች ውስጥ 48 ሙስሊም ሀገሮችን ያካተተው ድርጅቱ በአፍሪካ ቀንድ አካባቢ ደህንነትን፣ ሰላምንና መረጋጋትን የመጠበቅ አስፈላጊነት ላይ አጽንኦት በመስጠት የቀጠናውን መረጋጋት ሊያዳክሙ የሚችሉ ማንኛውንም ድርጊቶች ውድቅ አድርጓል። ሶሪያ የቀድሞ ፕሬዝዳንት በሻር አልአሰድ ምስል ያለበትን ገንዘብ በማስወገድ አዳዲስ የመገበያያ ገንዘብ ኖት ስራ ላይ አዋለች። የሶሪያ ጊዜያዊ ፕሬዝዳንት አህመድ አሸር ሀገራቸው የምትጠቀምበትን አዲስ የመገበያያ ገንዘብ ኖት አስተዋውቀዋል። ሶሪያ ለመገበያያነት ስትጠቀምበት የቆየችው ገንዘብ የቀድሞውን ፕሬዝዳንት በሻር አልአሰድ እና የአባታቸውን ሀፊዝ አልአሰድ ምስል በምልክትነት የያዘ ነበር። በአዲሱ ፕሬዝዳንት አህመድ አሸር ይፋ የተደረገው አዲሱ የሶሪያ መገበያያ ገንዘብ የሁለቱም የቀድሞ መሪዎች ፎቶ ተወግዷል። አዲሱ የሶሪያ መገበያያ ገንዘብ እንደ አውሮፓውያኖቹ አቆጣጠር ከነገ ጥር 1 2026 ጀምሮ እንደሚሰራጭ ተገልጿል። ሶሪያ አዲስ ያስተዋወቀችው የመገበያያ ገንዘብ ከባለ 10 እስከ ባለ 500 የሶሪያ ፓውንድ ነው። አዲስ በተዘጋጁ የመገበያያ ገንዘብ ኖቶች ላይ የግብርና ምልክቶችን የሚወክሉ እንደ ጽጌረዳ፣ ስንዴ፣ የወይራ ቅጠል፣ ብርቱካንና የእንጆሪ ፍሬ የመሳሰሉት አትክልትና ፍራፍሬዎች ተካተዋል። የገንዘብ ኖቱን አስመልክተው የተናገሩት ፕሬዝዳንት አህመድ አሸር አዲሱ የገንዘብ ምንዛሬ የቀድሞ አስከፊ ምዕራፍ መጨረሻና የሶሪያ ሕዝብ በጉጉት የሚጠብቀው አዲስ ምዕራፍ መጀመሪያ ነው ማለታቸውን የሀገሪቱ የዜና ወኪል ሳና ዘግቧል። የሶሪያ ማዕከላዊ ባንክ ገዢ አብዱልቃድር ሆስሪያ በበኩላቸው የገንዘብ ስርጭት ሂደቱ በ90 ቀናት ውስጥ እንደሚጠናቀቅ ገልጸዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።